ጋብቻ ማለት የነብያቶች ስራ ነው። ጋብቻ ማለት ጥሩ ነው፣ በጣም መልካም ነገር ነው፣ ይሁን የሚባል ነገር ነው። ለአይን መስበሪያ ይሆናል። ሐራም እንዳይበዛ፣ ዝሙት እንዳይስፋፋ፣ እንደዚሁም ላጤዎች እንዳይስፋፉ፣ የወንድም የሆነ ሴት ወንድም ሆነ ሴት ላጤ እንዳይበዛና በሐራም እንዳትጥለቀለቅ ምድራችን ዋናው እምነታችን ከመሆኑ ጋር ያለ ሴት ልጅ ግን የሚሆን ነገር የለም። ሴትም ልጅ ያለ ወንድ ልጅ አይሆንላትም፣ ወንድም ልጅ ያለ ሴት ልጅ አይሆንለትም። ማንም አካል ብቻውን መኖር አይችልም። ብቻውን ከኖረ ጎደሎ ነው፣ ወይ ባዶ ነው ወይ ጎደሎ ነው። ኢንሻአላህ አላህ Subhanahu Wa Ta'ala ብሎ ካገናኘን የተወሰነች አጠር ባለች መልኩ ሪሳላ እንነጋገር ኢንሻአላህ። ሰርግ ደስታ ነው። ሰርግ የደስታ ምንጭ ነው። ሰርግ የምንግባባበት፣ ሰርግ የምንዋደድበት፣ ሰርግ ባልና ሚስት የሚገናኙበት፣ ያው ሁለት ጥንዶች የሚገናኙበት ነገር ነው። አላሁ Subhanahu Wa Ta'ala የነብያቶች ትእዛዝ ወይንም ደግሞ ነብያቶች ሲፈጽሙት እንደነበረ በቁርአን ነግሮናል። አላህ ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ። አላሁ Subhanahu Wa Ta'ala ካንተ በስተፊት መላእክተኞችን ላክን ይላል አላህ ለነብዩ አለይሂ ሰላቱ ወሰላም። ካንተ በስተፊት መላእክተኞችን ልከናል፣ ለነዛም መላእክተኞች ደግሞ የትዳር አጋርና ዘር አድርገንላቸዋል ይላል አላሁ Subhanahu Wa Ta'ala። ጋብቻ ማለት የነብያቶች ስራ ነው። ጋብቻ ማለት ጥሩ ነው፣ በጣም መልካም ነገር ነው፣ ይሁን የሚባል ነገር ነው። ጋብቻ እኛ ስርዓት የምንይዝበትን የደስታችን ምንጭ የምናገኝበት አንደኛው ማለት ነው። ዋናው እምነታችን ከመሆኑ ጋር ያለ ሴት ልጅ ግን የሚሆን ነገር የለም። ሴትም ልጅ ያለ ወንድ ልጅ አይሆንላትም፣ ወንድም ልጅ ያለ ሴት ልጅ አይሆንለትም። ማንም አካል ብቻውን መኖር አይችልም። ብቻውን ከኖረ ጎደሎ ነው፣ ወይ ባዶ ነው ወይ ጎደሎ ነው። ዋናው ትልቁ ነገር ትዳር የሚባለው ነገር ግን መሰረቱን ማወቅ አለብን። ነብዩ አለይሂ ሰላቱ ወሰላም ጋብቻን ሲያበረታቱ እንዲህ ብለዋል። አዩሃናስ እንዲህ ብለዋል ነብዩ አለይሂ ሰላቱ ወሰላም ያ ማዕሸረ ሸባብ መን استطاع منكم الباءة فليتزوج። ከናንተ ውስጥ የጋብቻን ጣጣ የቻለ ሰው ያግባሉ ነብዩ አለይሂ ሰላቱ ወሰላም። فإنه أغض للبصر وأحسن للفرج። ጋብቻ የሚባል ነገር ለአይን መስበሪያ ይሆናል። ሐራም እንዳይበዛ፣ ዝሙት እንዳይስፋፋ፣ እንደዚሁም ላጤዎች እንዳይስፋፉ፣ የወንድም የሆነ ሴት ወንድም ሆነ ሴት ላጤ እንዳይበዛና በሐራም እንዳትጥለቀለቅ ምድራችን በሐራም እንዳይጥለቀለቅ። ሐራም የሚባል ነገር፣ ዝሙት የሚባል ነገር የበሽታ የተስቦ ሰበብ ነው፣ ምክንያት ነው። ወረርሽኝ የሚመጣው አብዛኛው ጊዜ በዝሙት ነው። ዝሙት በመብዛት ወረርሽኝ ይመጣል። ወረርሽኝ አጠቃላይ እልቂት በሰው ልጅ ላይ ይመጣል። ይኸው ኮሮናን ይመስል መጣ፣ አናቀውም እንዴት ነው የመጣው። HIV ኤድስን ይመስል መጣ፣ ከየት መጣ፣ እንዴት መጣ፣ ለምን መጣ የምናቀው ነገር የለም። ነገር ግን ሁሉም ነገር አብዛኛው በሰው ልጆች ላይ የሚመጣው ቅጣት፣ ወረርሽኝ፣ የጅምላ እልቂት የሚፈጠረው በዝሙት ነው ብለዋል። በዝሙት ነው፣ በዚና ነው። ጋብቻ ሰው ልጅ የጋብቻን መህር ወይንም ደግሞ ለሴቶች የኑሮ መወደድን የተመለከተ በመስፋፋት ሰዎች ጋብቻን እየሸሹ ወደ ሐራም ይሮጣሉ። ወደ ሐራም እሷም ትዳር አትፈልግም፣ እሱም ትዳር አይፈልግም። ኑሮ ጣራ ነክቶበታል፣ መህር ተወዶበታል፣ ቤት አልሰራሁም ይላል፣ መኪና የለኝም ይላል፣ ገና ሱቅ አልያዝኩም ይላል፣ ገና ገቢ የለኝም ይላል። ጋብቻውን ይተዋል። ነገር ግን በሐራም በጨለማ ወራ አልዙልማ ከጨለማ ጀርባ ግን የሚሰራውን ይሰራል። ይህ አደጋ በእኛ ላይ እንዳይመጣ ነው ነብዩ አለይሂ ሰላቱ ወሰላም ያ ማዕሸረ ሸባብ ወጣቶች ሆይ አሉ። እናንተ የወጣት ጀማዓዎች ሆይ አሉ ነብዩ አለይሂ ሰላቱ ወሰላም። አዳምጧቸው፣ የነብዩ ንግግር ነው፣ የኔ አይደለም፣ የመላእክተኛው ንግግር ነው። እናንተ ወጣቶች ሆይ አሉ ከናንተ የጋብቻን ጣጣ የቻለ ሰው ያግባ አሉ። ጋብቻ فإنه أغض للبصر አይን ይሰብራል አሉ ነብዩ አለይሂ ሰላቱ ወሰላም። የትዳር አጋር ካለ ማንንም ሴት እስከምትዞር ድረስ አትሸኝም። ማንንም እንደዚህ ትኩረት ሰጥቶ እንዴት ነው አቋማ፣ አቦ ምን ትመስላለች፣ እንዴት ታምራለች አንተዬ እያል አስፋልት ዳር ቆመ ስልክ እንጨት ተደግፈ አላፊ አግዳሚ ሴት አትመለከትም። የትዳር አጋር ካለ አንተ ውስጡ በሽተኛ ካልሆነ አንድ ወጣት ውስጡ የተበላሸ የተላ ካልሆነ አላህን የሚፈራ ከሆነ ጋብቻ ሲያገባ አይኑ ስብር ነው የሚለው።
ይሄንን ብለዋል። የመላእክተኛው ንግግር ነው። ወአህሰኑ ሊልፈርጅ ብልትንም ይጠብቃል ብለዋል። ትዳር ብልትንም ይጠብቃል። አዎ ወደ ሐራም አትሯሯጥም፣ ለሐራም አትጋበዝም። ጋብቻ ካደረክ የትዳር አጋር ካለ ብልትህም ይጠበቅልሃል ብለዋል ነብዩ አለይሂ ሰላቱ ወሰለም። አብዛኛው ጊዜ ጋብቻ ላይ አበረታቱ ምዕራባውያን ወይም አውሮፓዎች ወይም ፈረንጅም በለው ወይ ተማርኩ ያለ ሰው ጋብቻ ላይ እስከዚህም ነው። ጋብቻ ላይ አገባ ከተባለ በጧት አገባ ከተባለ በ40 ዓመቱ ነው የሚያገባው አስተማሪ። ለምን እስከዛ ምን ቸገረው? እሱ እቀዩዋ ጸይሟ ተለያየ ጋር እንደፈለገ ውጭ ላይ ይማግጣል። ለዚህ ነው እንጂ አለበለዛ ቁጥብ ሆኖ 40 ዓመት ድረስ ጠበቀ። እንደ ሰው እኮ ነው። ይበላል እኮ ይጠጣል እኮ ሴት እኮ እያየ ነው። እንደ ወጣት እያየ እኮ ነው። ወጣት ጋር ነው እኮ የሚውለው። እንዴት አድርጎ ያስችለዋል? አንወሻሽ። ለዚህ በጧቱ አግባ ብለዋል ነብዩ አለይሂ ሰላቱ ወሰለም። ጋብቻ ለዚህ ይጠቅማል። ማህበራዊ ህይወታችን የተስተካከለ ፎርሙን የያዘ ይሆናል። በጧት በወጣትነት ልጅ ትወልዳለህ። ጥሩ ነው። ወጣቶች በወጣትነታቸው አግቡ። አባቶች ወጣት ልጆቻቸውን አጋቡ። ቶሎ ዳረው እንዳይበላሽብህ፣ ጫቃሚ ሆኖ እንዳይበላሽ፣ ኑሮውን እንዳይጥል፣ ዱርዬ እንዳይሆንብህ፣ ዘዋሪ ከረምቡላ ቤት እንዳይውልልህ። አንድ ጊዜ መስመር ከለቀቀ አትመልሰውም ልጅህን። ስለዚህ ልጆቻችንን ቶሎ እናጋባ። ወጣቶች እናንተም ወደ ትዳር ኑ። ትዳር መያዛችን የነብያቶች ስራ ነውና አደራ። ዋናው ነገር ግን ስንጋባ አንድ ትልቅ ነገር አለ። ያዙልኝማ። ለምንድነው ስንጋባ? ከሐራም ለመቆጠብ አምሳላችንን ራሳችንን ለመተካት፣ ልጆቻችንን አይን ባይን ለማየት፣ አይናችንን በአይን ለማየት። አቦተ ከልጅ በላይ የሚጣፍጥ ሽታው የሚጣፍጥ አይተኸው ማትጠግብ እንደው የደስታ ምንጭ አይተህ ታውቃለህ? ያአላህ በጣም ነው የሚገርመው። የወለደ ያውቀዋል። አዎ ነው የሚለኝ የወለደ የልጅን ነገር የልጅ ጉያ ልጅ አንገቱ ስር ግብት ብለህ ስትስመው የምታገኘው ጠረን እንዳይመስልህ። ዱንያ ላይ ያን አይነት ጠረን የለም። የፈረንሳይ ሽቶ አይተካውም ያንን ጠረን። የሚገርም ነው ወላሂ። ልጅማ የልጅ ነገር የወለደ ያውቀዋል። ውለድ፣ አግባና ውለድ እንድትወልድልህ አይደል? ልጅህም እንዲወልድልህ ዘርህ እንዲበዛ አይደል? ጣር በዚህ ላይ የማነው ልጅ ብለህ ምን አጠያየቀ? ዲን አለው ዲን የለውም ብለህ ነው መጠየቅ ያለብህ። ስንት መኪና አለው? ገቢ ያለው ወይ? እንደነው መልሱቅ አለው? እንደነው የነ ዶክተሬቱን ጭኗል? እንደነው ዲግሪ ያለው? ምንድነው? አጠይቅ። ይሄንን ነብዩ ያሉህን ልንገርህ፣ የኔን አይደለም። ይኸው እንዳሉ መላእክተኛው ሰለላሁ ዐለይሂ ወሰለም ቱንከሁል መርአቱ ለአርባዕ፣ ሴት ልጅ ለአራት ነገር ትገባለች አሉ። ሴት በባህሪ ለዚህ ፈልጎ አይደለም፣ በባህሪ ለአራት ነገር ነው የምትፈልገው። ለጀማሊሃ ለውበቷ፣ እንደና ቆንጆ ናት፣ አቋሟ ጥሩ ነው፣ አፍንጫዋ ስርክክ ያለ ነው፣ ጥርሷ እንዴት ነው? ለዚህ ይጠይቃል ሰው። አንድ በል ባህሪ ነው፣ የኔም ያንተም ባህሪ ነው። ታምራለች ብለን መጠየቅ። ለውበቷ ትገባለች። ወለማሊሃ ለገንዘቧ አላት፣ እንዴት ነው? ቤት አላት። በአሁን ሰዓትማ በተለይ ወንድ ሁሉ እኮ ሴትን ነው ንብረት እየጠየቀ ያለው፣ ሴት አይደለችም። መግል ተገልብጧል። አዎ ሳውዲ ሄዳ እንደና የለሸፕ ሰርታለች ነው በአሁን ሰዓት አይደል? ቤት አላት፣ እንዴት ነው? እዚህ ደረጃ ደርሷል። ለገንዘቧ ሶስተኛ ወለሐሰቢያ ለዘሯ፣ የነማን ናት? የባለስልጣን የሾዎቹ ዘር የናባባ ዘር ናት እንዴ ይባላል። ለዘሯም ትፈልጋለች። ሶስት በል። አራተኛ ወሊዲኒሃ ለዲኗ፣ እንዴት ናት? ቀርታለች፣ ታቀራለች፣ ጎበዝ ናት፣ ዲን ላይ ሶላት ላይ ጎበዝ ናት። ይሄ ለአራት ነገር ይፈልጋል። አራቱም ሞልቶ ካገኘው በለው የሚገርም ዲን። ቆንጆ ሁና፣ ባለገንዘብ ሁና፣ ዘሮ የተከበረ ማለት ጥሩ የዲን ባለቤት የሆኑ ቤተሰብ ውስጥ የተወለደች ወዲህ ዲነኛ ከሆነች አንተ ቀንቷል ዱንያ ላይ። የሚገርም እድል ነው ይሄ ከተገኘ ማለት ነው። እንዲህ አሉ መላእክተኛው፣ ፈዝፈር በዛት ዲን፣ ባለ ዲኗን ምረጥ አሉ። ለአራት ነገር ሰዎች ሴቶችን ይፈልጋሉ አሉና አንተ ባለ ዲኗን ምረጥ አሉ። ተግባባን አይደል? የቆንጆ የሰልካካ ብትሆንም ዘሯ ቢያምር ገንዘብ ቢኖራት መልከኛ ብትሆን ተናጋሪ ብትሆን የፈለገች ነገር ተሰሚነት ያላት ብትሆን ዲን ከለላት ተዋት እንዳጀዝብ እዛ ገብተህ ለአንተ ትልቅ እስር ቤት ነው። እወቅ፣ ይሄንን እስር ቤት ነው፣ ማረሚያ ቤትም አልልህም፣ ወህኒ ነው። ይሄ ኑሮ ወህኒ ኑሮ ነው። ለምን? አንተ ተደራቢ ሆነህ ነው የምትገባው።
እየፈለገች ለትውጣ ትላለህ ፌስታልህን ይዘህ ተባባን አይደል? አዎ ገንዘብ አላት ጋር ከገባ ገንዘብ ኑሯት ቆንጆ ሁና ዲን ካላት መብትህን ታውቃለች፣ የባልን ሐቅ ታውቃለች፣ ታንከባክባለች። የዛ ጊዜ የሚገርም ኑሮ ነው የምትኖረው፣ የሚያምር ህይወት ማለት ነው። ገብቷል አይደል ወንድሜ? አደራህን ይሄንን አንድ ትይዛለህ። የጥሩ ሰው ልጅ የታላቅ ሰው ልጅ ከሆነች አባቷ ደግዬ አሳምረው የሚያሳድጉ አሳምረው የሚያንከባክቡ ትዳርሽን ያዢ በደንብ ጽኝሽ አደራሽን የሚለው አባት ያላት ልጅ ካገኘ የሚገርም ህይወት ነው፣ የሚገርም ኑሮ። እየነገርኳችሁ ያለው ለአግቢ ብቻ አይደለም፣ እኔ እናንተን ጥሩ አባት እንድንሆን ነው። ልጄን ለማን ነው ምድራት? የማን ነው ልጅ? አልጠይቅም። ምንድነው? ዲን አለው። ለዚህም ነብዩ አሉ ፈድፈር ቢዛቲ ዲን ያላት መረጥ ተሪበት የሚኖክ እጅህ ምንዳ አፈሪንካና እማታከብር ከሆነ የኔን ትእዛዝ ወይንም ደግሞ ገንዘብ እጅህ ላይ ይልከስከስና ማለት ነው አሉ የኔን ትእዛዝን ካከበር እንደው አለበለዛ እምቢ ካልክ አፈር ገፊ ይሁን ማለት ነው ብለው የተናገሩበት ሁኔታ አለ ባዕዱ አህሊ العلم ማለት ነው። ያዝልኝማ ስለዚህ ትዳርህን የማናት ልጅ የማን ነው ልጅ ማን ነው የጠየቀሽ? እንዴት ነው የጠየቀው? ማን ነው? ዲን አለው እሱና ላይ ጎበዝ ነው ዲኑ ላይ ጎበዝ ነው ብለህ ይሄንን ጠይቅ። በአሁን ሰዓት እኮ ይተርቡናል። ኢማን አለው የሚለውን እንደዚህ እየቆጠሩ ማለት ነው። ኢማን አለው ኢማን ምን ሆኖ ማለት ነው? ገንዘብ ሆኖ ኢማን አለው ይባላል የሚቆጠር ማለት ነው። ኢማን ቀይረውት ኢማን የሚለው ማረፊያውን እብር ላይ ያሳርፈውት ማለት ነው። አላህ ይጠብቀንና አዩሃ الإخوة አደራችንን አደራ ይሄ የነብዩ አለይሂ ሰላቱ ወሰለም አደራ ነው። ዲን ላይ እንጠንከር። ስለዚህ አሁን ዲን ያላት ተመረጠች ማለት ዲን ማለት ምርጥ ያደርጋል ማለትን ተወስዱልኝ ያላችሁ ከዚህ ላይ የመላእክተኛው ንግግር ነው። ስንዋለድ ምድርን ልንሞላ አምሳል ልንተካ ብቻ አይደለም። ለምን ካላችሁ አምሳል መተካትማ ላምና በሬም እኮ ይወልዳሉ ጥጃ አይደል እንዴ? ላምና በሬ ይገናኛሉ፣ ጥጃ ይወለዳል። በግም ተወልዳለች፣ ፍየልም ተወልዳለች፣ ዶሮም እንቁላል ጥላ ተወልዳለች። ማንም ይወልዳል። መውለድ አይደለም ቁም ነገሩ፣ ልጅን ልጅ ማድረግ ነው ቁም ነገሩ። አው ያዙልኝ ቁም ነገሩ እዚህ ላይ ነው ቁም ነገሩ። ልጅ ወልደ ባለ ሀብት የምትሆንበት አለ ከአስመጭ ከላኪ በላይ በአኺራ ዓለም ላይ ነብዩ አለይሂ ሰላቱ ወሰለም اذا مات ابن ادم انقطع عمله الا من ثلاث صدقه جاريه او علم ينتفع به او ولد صالح يدعو له ነብዩ አለይሂ ሰላቱ ወሰለም እንደሃሉ ሰው ልጅ ሲሞት አሉ ስራው ይቋረጣል፣ ቀጥ ይላል ስራ አለቀ አካውንት ይዘጋል፣ ያልቃል። እዚች ምድር ጉዳይ እንከርችም ብሎ ነው የሚቀረው የዛ ዓለም ጉዳይ። ያንተ ነገር እስትንፋሱ አቆመ። ሶስት ነገር ሰደቀተን ጃሪያ ትቶ የሄደ መስጂድ ያሰራ ሲቀር እሱ ስራው አያቆም። መስጂድ ያሰርቷል፣ በተሰገደ ቁጥር አጅር ገቢ ያለው እሱ ቀብሩ ውስጥ ተኝቶ እየተጓባ ነው አይደል? አዎ ለምስኪን ቋሚ ነገር የሰጠ ለመስጂድ ገቢ ያደረገ መስጂድ የገነባ ምንጣፉንም የሰጠ ማይክሮፎንም ይዝ ባደረከው እስካለ ድረስ አዛን እስከተባለበት ድረስ ገቢ ያለ ስራ የገቢ ምን አቤት ብዛቱ ሰደቀተን ጃሪያ የተው መሬትም አለ መስጂድ ይሄን ሰጥቻለሁ ስሩበት። የመሬት ነገር ወንድሜ ይጎረብጣል ባሁን ሰዓት። አቤቱ 200 ካሬ እንደ ስንት መቶ ሺህ ብር ነው። አረ እንደው ተው ይቅርብኝ የሚል ሞልቷል። ወንድ ይሁን ራስን አሸንፍ፣ ለመስጂድ በርታ። ይቺ ሰደቀተን ጃሪያን አተሻማ ብልጥሁን እዚህ ላይ በልጥ የአኺራ ብልጥ ማለት ይሄ ነው። ብልጥ ማለት ጥሩ ተናጋሪ ተናግሮ የሚያሳምን የቀበሌ ሊቀመንበር ወይንም የሚገርም አሳማኝ ተናግሮ የሚያሳምን አይደለም። ብልጥ ማለት ስለ አኺራው የሚያስብ ነው። ጀግና ብልጥ ማለት ነብዩ አለይሂ ሰላቱ ወሰለም እንዲያስረዱ ሰደቀተን ጃሪያ አወለ እንደገና አው ዒልም ينتفع به ወይም የሚጠቀሙበት ዕውቀት ትቶ የሄደ ሲቀር ዕውቀት አስተምሮ እነ ኢማሙ ሻፊዒ አቤት ገቢያቸው እና አቡ ሁረይራ አቤት ገቢያቸው የሚገርም ገቢ ነው። እና ኢማሙ አህመድ አቤት ገቢያቸው ለምን አስተምረው ኪታብ ጽፈው በዚህ ነው አስረክበው ትውልድ ቀይረው ሄደዋል ወደዛኛው ዓለም። ግን ገቢያቸው አያቆምም። ያስከልኝ ሌላ አሁን ሰርጉ ጋር የሚያዝ አወለድን ሷሊህ يدعو له ወይ ዱዓ የሚያደርግለት ልጅ ትቶ የሞተ ሲቀር አንተ መሐመድና አህመድን ወልደሃል፣ አሳምረ በእስላም አሳድጋቸዋል፣ ቁርአን አቀርታቸዋል፣ ኪታብ ቀራችሁ ብለሃል፣ ሶላት ስገዱ ብለህ አስተምራል፣ አንጻቸው። ይሄን ዓለም መቼም ለኮንትራት አይደለም ለዘላለም አይደለም የመጣ ነው፣ መሄዳችን አይቀርም። መሐመድና አህመድን ወልደ አሳድገህ ሄድክ እዛኛው ዓለም ቀብር ውስጥ ተኝተሃል። ነገር ግን ስራ መዝገብህ ምን ይላል ልጁ? اللهم اغفر لأبي وأمي يا الله እናትና አባቴ ማርልኝ፣ ያ አላህ ጀነትን ወፍቃቸው ያ አላህ ይላል። አላህ Subhanahu Wa Ta'ala የገቢ ምንጭ እንዳይደርቅ አድርጎታል። አየህ ልጅ መውለድ ትርፋለው።
ልጅ መውለድ እዳም ነው። ሁለት ነገር እወቅበት እያልኩ ነው። ጥሩ ነጋዴ ነህ አንተ። ልጅ 5-6 ልጅ ወልደ መውለድ አይደለም ቁም ነገሩ። ጥሩ ነጋዴ ሁን። እንዴት ልጆችህን አስተምራቸው ምን ቁርአንን አስተምራቸው፣ ሐዲስን አስተምራቸው፣ ተከታተላቸው፣ ወደ መስጂድ ሄዱ፣ ኢባዳ ላይ ይጠንክሩ። እኔ እናንተን እንዳይመስሉ ልጆቻችን ከኛ በላይ በረው ይሄዱ። በምን ላይ? በገንዘብ አይደለም፣ በገቢ አይደለም፣ አኸራ ገቢ። ይሄንን ያዝልኝ በደንብ አድርገህ። አወለዱን ሷሊሂን የተሰደቁ ለህ እንኳን አይደለም ያሉት ነብዩ አለይሂ ሰላቱ ወሰለም። ሶደቃ የሚያደርግላቸው ልጅ አይደለም ያሉት፣ ዱዓ የሚያደርግላቸው ልጅ። የእናት ያባቱን ሐቅ የሚያውቀው ዲንን ስናስገነዝበው ነው። ይዛችሁልኛል አይደል? አዎ ይሄ ነው። ስለዚህ ወደ ምድር ስንመጣ የመጣንበት ዓላማ አለ። ይችን ብቻ ስሙኝ ልጨርስ። ይችን ብቻ ስሙኝ። የመጣንበት ዓላማ አለ። ወደ ምድር ስንመጣ ምድርን ልንሞላ ርስት ልንወርስ አይደለም። ሞት እኮ ከአባታችን አደም ጀምሮ እያለቀ ሰው የሞት ጣራ እኛ ናት ላይ ነው ያለው። ሊደረመስ ነው የውመማ እንዴ መኪና ጋልበን ደሴ ስንሄድ እኮ ሞት ጋልበን ነው የምንሄደው። 40 ሰው ሞተ ይባላል። አንዱ የዜና አገልግሎትን ሊሆን ይችላል እንበል። ስለዚህ በሰርግ እንደምንደሰት ሁሉ ለከት እንዳናልፍ፣ ከቁጥጥር እንዳናልፍ፣ ዘፈን ውስጥ ተውት፣ ሴቱ እንዳይቀላቀል፣ ሴትና ወንዱ አይታይ፣ አንጥገብ፣ ህም ነው አንበል፣ ምድርን አንዝለልባት፣ አቧራው ቦነነ፣ አቧራው ቦለለ፣ የእንትና ሰርግ ደመቀ አትበል። እንደዛ አይደለም። በሱና ነብዩም እኮ አግብተዋል። አይሻን አግብታለች እኮ እና አቡበክር እኮ አግብተዋል። እና ዑመርም እና አልይም እኮ አግብተዋል። እንደ አይማ ሁሉ አግብተዋል። አንጥገብ አዩሃ ለኢኽዋ አንጥገብ፣ አደራ አንችልም። አይተነዋል 77ን የቀመሰ አይቶት ይሆናል። ትንሽ የሆነ እንትን አንበጣ በሚመጣበት ሰዓት የምንይዘው የምንጨብጠው የምናጣ ሰዎች ነን። ትንሽ ዝናብ ወደ ክረምት ሲገባ የሆነ ሐምሌ ነሐሴ አለፈ ወይ ዘንድሮ አይዘንብ ይሆን ወይ እንዲህ ነው የሚያቁነጠንጠን። ለምን እኛ አንድ ዓመት እንኳን የምንሞላ ሰዎች አይደለም። والله يا الله إنا لله وإنا إليه راجعون. لا الله الندر يا أحبابي، لا الله الندرለት፣ لا الله እንስገድለት። ለዚህ አደራ የመላችሁ የመጨረሻዋ ይችናል። ከሁሉም በፊት ዳዕዋ ሲደረግ ቅድሚያ የሚሰጠው አላህን በብቸኝነት እንገዛ። አላህ መሬትን የፈጠረው አላህ፣ ሰማይን የፈጠረው አላህ፣ እኛን የፈጠረን አላህ፣ መላእክትን የፈጠረው አላህ፣ እንድንጋባ ያደረገን አላህ፣ አጋራችንን አምሳላችንን ፈጥሮ እንድንደሰት ያደረገን አላህ፣ ልጅ አይናችንን በአይናችን እንድናይ ያደረገን አላህ ጤንነት ሰጥቶ አላህ Subhanahu Wa Ta'ala ነግደን ከስበን አርሰን ቆፍረን ስንት ነገር አድርገን እንድንበላ ያደረገን አላህ፣ ክረምቱ ጠብቆ እንዲመጣ ያደረገልን አላህ፣ አዝመራው ይዞ እንዳይፈስ በዛይ ሰዓት ዝናብ እንዳይዘንብ ያዝ ያደረገልን አላህ። ስለዚህ ለአላህ እንስገድ፣ ለአላህ እንስገድ፣ ለሱ እንጹም፣ ለሱ እንስገድ። ስንምልም በሱ ስም አደራ እምላችሁ ይሄ ነው። የሚማለው በማን ስም ነው? በአላህ። አገባህ እንደ አገባው፣ አረ ወላሂ አገባው፣ ወላሂ በል እነንየን አባብየን አረሾችን አገባው አትበል፣ ወላሂ አገባው። በአላህ ስም የምንምለው የምንግባባው በአላህ ስም። እንደው ይችን አደራችሁ በአላህ ስም ስንምልም በእውነቱ ውሸትን እንራቅ፣ ማጭበርበርን፣ ማምታታትን፣ የሰው መብት መርገጥን፣ ሰው መወለምን፣ የሰው መሬት መግፋትን፣ ሰው መሬት ላይ መጥመድን፣ የሰው ሚስት ማገጥን፣ ስንሸጥም ስንገዛም ማጭበርበርን እንራቅ። ስንምልም በአላህ ስም እንማል። ይዛችሁልኛል። በሺዎቹ አይማልም፣ በነብዩም አይማልም፣ በመላእክቱም አይማልም፣ በአደራም አይማልም። انما يحلف بالله عز وجل خالق السماوات والارض በሆነው በአላህ ስም ነው የሚማለው። እንዴት? ይኸው ነብዩ እንዲህ ብለዋቸዋል። እኔ አይደለሁም ነብዩ፣ የአላህ መላእክተኛ አሽረፈል ኸልቅ ናቸው ያሉት። የሰው ልጅ ሁሉ አለቃ የሆኑት ማንም ቢጤ የሌላቸው ነብዩ አለይሂ ሰላቱ ወሰላም ወላሂ የሚገርሙ የአላህ ባሪያ፣ የሚገርሙ የሰው ልጅ እሳቸው ጋር የሚደርስ የለም። ቁጥር 1 ናቸው ነብዩ አለይሂ ሰላቱ ወሰላም። ከማንም ጋር ታወዳድራቸው ነብዩን አለይሂ ሰላቱ ወሰላም ከሰው ልጅ የነብያት ሁሉ መሪ የሆኑት ነብይ እንዲህ ብለዋቸዋል። ይኸው እንዲህ አሉ መላእክተኛው። ምን አሉ? በልበለኝ። ይኸው እንዲህ አሉ። من حديث عبد الله بن عمر رضي الله تعالى عنه لا تحلفوا من يحلف يميمل بغير الله من حلف بغير الله كالله ውጭ ባለ ስም የማለ فقد كفر او اشرك بالله ክዷል አሉ ነብዩ። እሚማለው ወላሂ በአላህ ስም ብቻ ነው።
የሚማለው በአላህ ስም ነው። በእናትም አይማልም፣ በአባትም አይማልም፣ በወገንም አይማልም፣ በመሳልም አይማልም፣ በአድሩስም አይማልም፣ በአለንጋም አይማልም፣ በመሳሪያም አይማልም፣ ባደራም አይማልም። እናቴ ትሙትም አይባልም፣ አባቴ ይሙትም አይባልም፣ ድብን ልበን አይባልም። ወላሂ በቃ ይሄ ሲማል ይዛችሁልኛል አይደል? ለምን ነብዩ እንዳሉ ላ ተህሊፉ ቢአባኢኩም ወላ ቢኡመሃቲኩም ወላ ቢልአንዳድ ወላ ተህሊፉ ቢላሂ ኢላ ወአንቱም ሷዲቁን። በአባቶቻችሁ አትማሉ፣ በእናቶቻችሁ አትማሉ። እንትና መጣ እንደ አረ እናቴ ትሙት፣ አረ እናቴ ትሙት የአባቴን አጥንት ይላል። አይማልም በአባት አጥንት። ወላሂ እውነተኛ ከሆንክ በቃ ወላ ቢልአንዳድ በሺዎቹም አይማልም። በሺዎቹ አትማሉ ስንላቸው ሰዎች ሺዎቹን አትወዱም ይላሉ። ሺዎቹን መውደድ ሌላ፣ በስማቸው መማል ሌላ። በአላህ ስም ማሉ። ሺዎችን ጓደኛዬን ሸኼን እወዳለሁ ግን በስሙ አልምልም። ያቀራኝን እወዳለሁ ግን በስሙ አልምልም። በቃ ሸኽ ነው። ዳዕዋ የሚያደርግልኝ አለ ኡስታዜ ዳዕዋ ያደርጋል፣ አዳምጣለሁ፣ እወደዋለሁ፣ አከብረዋለሁ። ነገር ግን ሺዎችም ብያልምልም። ለምን? እሱ ሰው ነው፣ የሚማለው በአላህ ስም ነው። ይሄን ለይተን እኮ ማወቅ እኮ ነው። ተደነባበርን እንጂ ተቀላቀለብን እንጂ ቀላል እኮ ነው ነገሩ፣ ቀላል ነው። ልጅ ሲለመን ከአላህ ትዳር ጥሩ ትዳር ሲጠየቅ ከአላህ ከመርስይም አይደለም ከሸህየም አይደለም ከአባብየም አይደለም የሚጠየቀው ሚነላህ የልጅን ነገር አላህ የአፋያን ነገር አላህ ልይስጠኛ አላህ ወንድ ልይስጠኛ አላህ አረ ልይስጠኛ አላህ ባለቤቴ እንደው አልወልድ ብላለች። ይኸው 9 ዓመታችን ከተጋባን ያ አላህ ሰግደህ ያ አላህ ነው። ሰላቱን ይጀመጣለሁ የቦረና ሙሽራ የባቄለው ሙሽራ መርስይ እንደው ይጀመጣለሁ አንቱ ያለው እንደቴንም የሚስቴ ማህፀን ይደርቃል አረመጣለሁ አይባልም። እነማ ይስአሉ ሚነላህ ከአላህ ነው የሚጠየቀው። ሸህይ ከማን ነው የሚጠየቀው? ከአላህ። ወአዩበ ኢዝ ናዳ ረበሁ አኒ መሰኒ የዱሩ ወአንተ አርሐሙ ራሒሚን። ነቢዩላህ አዩብ ታመው ነበር። ከማ የቁሉ ቁርጡብዩ ረሒመሁላህ 7 ዓመት ታመዋል ይባላል። ነቢዩላህ አዩብ 7 ዓመት በተከታታይ እንደዚህ ይላሉ ባዕዱል ሙፈሲሪን ማለት ነው። ነገር ግን ማንን ጠየቁ? ወአዩበ ወዝኩር አዩበ ነቢዩላህ አዩብን አስታውሳለ ለነቢዩ ዓለይሂ ሰላቱ ወሰላም ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ ምን ብሎ አኒ መሰኒ የዱሩ አረ ጉዳት ደረሰብኝ ጌታዬ ወአንተ አርሐሙ ራሒሚን አንተ የአዛኞች ሁሉ የበላይ አዛኝ ነህ ያ አላህ ጉዳት ደረሰብኝ ብሎ ጌታውን በለመነ ጊዜ አስታውሳላቸው እና ምን ሆነ? ፈስተጀብና ለሁ ወከሸፍና ማ ቢሂ ሚን ዱር አለ አላሁ ሱብሓነሁ ወተዓላ። ዱዓውን ተቀበልነው የደረሰበትንም አደጋ አስወገድንለት ይላል። ማን? አላህ። ልጅ ስጠኝ ያ አላህ፣ ጤንነት ስጠኝ ያ አላህ፣ የአዝመራዬን ነገር አደራ ያ አላህ፣ የልጆችን ነገር አደራ ያ አላህ፣ ጀነትን አደራ ያ አላህ። ላ ሸህየ ወላ አባብየ ወላ ነንየ ወላ ሸቅየ ወላ ዳንየ ወላ አማናንብይ አይጠየቅም። የሚጠየቀው አላህ ብቻ ነው። እንደዛ ከሆነ ወልያት ወዱም ማለት ነው። እንወዳቸዋለን የአላህን ባሮች። መውደድ ሌላ ስጡኝ ብሎ መጠየቅ ሌላ። የአላህን ለአላህ የሰውን ለሰው ስጡ ነው አዋጁ። ይሄ ነው አዋጁ። እንዳይገለበጥ አዋጁ አቅጣጫ እንዳይስት ተግባባን አይደል? አዎ። ለአዲስ አበባ የቆረጥከው መኪና ወደ ደሴ ይዞህ ቢሄድ እሪ ነው የምትለው። አዎ መሆን የለበትም። ሁሉም በአቅጣጫው ይሄድ፣ ሁሉም በተሰመረለት ይሄ ነው መሆን ያለበት። አላህን እንጠይቅ። ነብዩ እኮ ጠይቁኝ አላሉ። ያ ረሱላህ እጄን ያዙኝ አይባልም። ነብዩ ጠየቁኝ መቻሉ። አቡበክር ሲዲቅ ተዋግተዋል፣ ዑመር ተዋግቷል፣ ዑስማን ተዋግቷል፣ አልይ ተዋግቷል። ያ ረሱላህ ኡመቱ አለቀ ብሎ የተናገረ የጮኸ ወደ መላእክተኛው እሪ ያለ የለም። ወደ መላእክተኛው እሪ ካልተባለ ከዛ በታች ወዳሉ ሰዎች እሪ እንደማይባል የታወቀና ግልጽ የሆነ ነገር ነው። የአላህን ወልዮች እንወዳቸዋለን፣ እናከብራቸዋለን። ነገር ግን አንገዛቸውም፣ ሐጃችንን አንጠይቃቸውም፣ በስማቸው አንምልም። ነብዩ አለይሂ ሰላቱ ወሰላም በወልዮች ስም መማል ትልቅ ደረጃ ቢያደርስ ኖሮ አደራ ልጆች ማሉ ይሉን ነበር። ነገር ግን አላሉም። ነብዩ አለይሂ ሰላቱ ወሰላም ያስረዱና ያስተምሩን ነበር። ለምኗቸው፣ እነሱ የበረሩ ናቸው፣ እነሱ ሪዝቅ ይሰጧቸዋል ብለው ይነግሩን ነበር። አላሉንም። ርዝቅን ከአላህ ነው የምንጠይቀው። ይሄ ነው ያለው። ይሄንን እንያዝ አደራ። ስለ ኑሯችንም ስለ ሁኔታዎች
አላህን እንጠይቀው። ለአላህ ሶላታችንን እንስገድ። እንደው ዝም ብለን እየወለድን ብቻ እየተራባን አንኖር። ታው ሰው ራሱ ትርጉም አለን እኮ። አላህን እንገዛ፣ ሶላት ላይ እንበርታ። ታው ይሄ ነው ዋናው ነገር። ዓለማችን ላይ እየኖርን እያለ ድንገት እኮ ነው እንሄዳለን። ይሄን ዓለም ለቀነው እንሄዳለን። ኢብራሂም ኢብኑ አልአድሃም ያለውን ልንገራችሁና በዚህ ጨርሳለሁ። ይችን ስንኝ ስሙኝማ። እንዲህ ብሎ ግጥም ገጠመ። ኑረቂዑ ዱንያና ቢተምዚቂ ዲኒና ፈላ ዲኑና የብቃ ወላ ማ ኑረቂዑ። والله የሚገርም ነው። فطوبى لعبد اثر الله ربه وجاد بدنياه لما يتوقع ምን አለ? ኑረቂዑ ዱንያና ዱንያችንን እንጥፋለን አለ። ቢተምዚቂ ዲኒና ዲናችንን እየቀደድን ዱንያችንን እንሰፋለን አለ። ማንን እየቀደድ? ዲናችንን እየቀደድ። በአራጣ ሲኖትራክ የሚገዛለ፣ በሪባ ባጃጅ የሚገዛለ ዲኑን ቀዶ ዱንያን እየሰፋ አይደል እንዴ? ዝሙትም ይሰራል። ምንን ትቶ? ኒካህን ትቶ በሐላል መስራት ትቶ በአላህ መማል ትቶ በሺዎችም ይምላል። ይኸው ዲኑን ቀደደ፣ ዱንያውን ሰፋ። እየሰማችሁኝ ነው? እየገባችሁ ነው አይደል? ፈላ ዲኑና የብቃ ወላ ማ ኑረቂዑ። ዱንያችንም አይቀርልንም፣ ዲናችንም አይቀርልንም። ቀዳደነዋልና ወላ ማ ኑረቂዑ እምንሰፋውም አይቀርም። ዱንያ ናትና ሰፍተን የዘላለሙን ቀዳደነው ወንፊት አድርገነው የሰፋነው ያስተካከልነው ለወራሽ ትተነው እንሄዳለን። ያንን ባራጣ የሰበሰበውን ገንዘብ፣ ያንን በጉቦ ያከማቸውን ቤት ሚስቱ ተወርሰዋለች። እሱ ቀብር እዛ ፍዳውን ያያል። ያችን ሚስት ይመጣና ሌላ ባል ገጭላል ይገባል። ያንን ቤት ሌላ ሰው ይኖርበታል። የተዋከሰው ግን ይሄኛው ነው። የተደባደበለት ይሄኛው ነው። የተጋደለለት ይሄ ነበር። እሱ ወይ ዱንያውን አልተጠቀመበት ወይ ለአኺራው አልሆነ፣ ቀዳዶ ሄዷል። እና ወጡባ ለዓብድን ለባሪያ ምንኛ ማረለት አሉ። አተረ አላህ ረበው ጌታውን የመረጠ ሐራሙም ይቅርብኝ፣ ዝሙቱም ይቅርብኝ፣ ሽርኩም ይቅርብኝ፣ ቢድዓውም ይቅርብኝ፣ ነብዩን ወድጄ ያዘዙኝን ሰርቼ እሱ ያዘዘኝን ሰርቼ ዲኔ ላይ በርትቼ ሶላቴን ሰግጄ ጾሜን ጾሜ ሐጀን አድርጌ ሐቄን ጠብቄ የሰው ሐቅ ጠብቄ እኔ በዚህ እሄዳለሁ፣ አረ ጌታዬን ነው የምመርጠው ያለ ሰው አቦ ምንኛ ማረለት አሉ። አቦ ምንኛ ማረለት። ወጃደ ቢዱንያሁ ቢማ ይተወቀው ዱንያውን ለወደፊት ለሚጠበቀው ዓለም የቸረሰ አሉ። ዱንያውን የሰጠ የቸረ መቸር ሁለት አይነት ችሮታ አለ። አንድ ከኪስ ያለ መስጠት ነው፣ አንድ በልልኝ። ሁለተኛ ሐራምን አልዳፈርም ይቅርብኝ ማለት ቸርነት ነው። ቸርነህ አንተ ማለት ነው። ቸርነህ እንዴት? ዝሙት አልቀርብም። ቸርነህ አሁን والله ስሜትን ተቆጣጥረሃል። አዎ አራጣ ተበደርና ቤትህን ስራ እባክህ ቀስ ብለህ ትበደራለህ። ቁጠባ ግባና አልገባም والله ጌታዬ ጋር አልጣላም። ቸርነህ የሚገርም ጀግና ሶላቴን እሰግዳለሁ። ገበሬ ከሆንክ ምን ይልሃል? እስጥቻ ድርሳት ይችን አንድ ትልም ጨርስና ኋላ ትሰግዳለህ። ባንድ ፊት አቦ ቀስ በል እንደው ዝም ብለህ ስራ ቆይማ ይልሃል። ሸይጣን ነው ድምጹን አሰማውም እንጂ ይልሃል። አረም አጨዳ ላይ ካለ እያጨርክ እመሟ ትንሽ ይቀራል። አሱር አዛን አለ አቦ ቆይ ባንድ ፊት ይችን ለውጣትና እዛ ስደርስ እሰግዳለሁ። አውቆ ነው ቀስ በል ይልሃል። ሊያዘናጋህ ጧት ላይ አዛን ሲባል አቦ ገና ነው አንድ 10 ደቂቃ ልተኛ ቆይ ትንሽ እንደው አቦ ቆይ ትንሽ ስትገለባበት ከብርድ ልብሷ ውስጥ ማን ይውጣ? ያ ዱላ ትልልቅ ዱላ የሚያነሳ ክንድ እርፍ የሚጨብጥ እጅ ብርድ ልብስ መገልበጥ ያቅተዋል። ለምን አላህን አለመፍራት ነው። والله ለዛኛው አለመናፈቅ ነው እንጂ ይሄ ነገር እኮ ቀላል ነበረ። ወንድ መሆን እኮ ቀላል ነበረ። መስራት እኮ ቀላል ነበረ። እስኪ አንድ ጥያቄ ልጠይቅህ። ሱብሂ ላይ የሱብሂ አዛን ሲባል ትኬት ብትቆርጥ ደሴ ትተኛለህ? አትተኛም። ትተኛለህ? አትተኛም። ያቺ ትኬት ምናልባትም የሞት ጥሪ ልትሆንም ትችላለች።
ነተቅላህ አላህን እንፍራ ለአላህ እንደር ለዲናችን እንደር አበዛሁባችሁ አፍወን የወንድምነት የተወሰነ ነገር ላቀበላችሁ ብዬ ነው ኢንሻአላህ ጀዛኩሙላህ ሐያኩሙላህ አላህ ያስተካክለን ሰርጋችንን አላህ ያሳምርልን ንብረታችንን አገራችንንም አላህ ያስተካክልልን ሁሉንም እኛንም አላህ ያዋደን ዲናችን ላይ ጠንካሮች አላህ ያድርገን ሶላታችን ላይ አቂዳችን ላይ ብርቱ አላህ ያድርገን ተውሂዳችንን ምናውቅ አላህ ያድርገን ምንማር ምናስተምር ጎበዞች ታታሪዎች አላህ ያድርገን የተፈጠርንለትን ዓላማ የሚገባን አላህ ያድርገን بهذا القدر نكتفي السلام عليكم ورحمة الله وبركاته